የብዙ ሼፎችን የምግብ ጣዕም በአንድ ደረጃ ከፍ የሚያደርግላቸውን ቅመም ይዤላችሁ መጥቻለሁ። ኢንዲያኖች አብዛኛው ምግባቸው ላይ ይጠቀሙታል። ስሙን መገመት አይከብዳችሁም። ያወቃችሁት ሰዎች እስቲ ኮሜንት ላይ ጻፉልኝ። ይህ የቅመሞች ስብጥር በውስጡ ከ8 እስከ 12 ቅመሞች ድረስ ይይዛል። ቅመሙ እንደሚዘጋጅበት አካባቢ በውስጡ የሚይዛቸው ግብአቶች የሚለያዩ ሲሆን እኛ በ10 ቅመም ብቻ ነው የምንሰራው። የድንብላል ፍሬ፣ የከሙን ፍሬ፣ ቅርንፉድ፣ ቀረፋ፣ የገውዝ ፍሬ፣ ፌኔል ሲድ፣ የሀበሻ ኮረሪማ፣ ሄል፣ የላውሮ ቅጠል የመሳሰሉትን ግብአት እንጠቀማለን። ቅመሞቹን እርጥበት የሌለው መጥበሻ ላይ ከገለበጥን በኋላ በመካከለኛ ሙቀት ለ3 ደቂቃ ያክል ወይንም ከለራቸውን በስሱ ለውጠው ሽታቸው ቤቱን እስኪያወደው ድረስ ሞቅ ታረጉታላችሁ። የዚህም ጥቅም ቅመሞቹ በውስጣቸው ያለውን ኦይል ሪሊዝ አድርጎ አዲስ ፍሌቨር ክሬት እንዲያደርግና ጥሩ መዓዛ እንዲኖረው ነው። አውጥታችሁም በደንብ ካቀዘቀዛችሁት በኋላ ወደ መፍጫ ውስጥ በመክተት ያወጣችሁትን ላውሮ ቅጠል መልሳችሁ አብራችሁ ትፈጩታላችሁ። የዚህንም ቅመም ስም እስካሁን ያላወቀ ሰው ጋራም ማሳላ ይባላል። ቀጣይ ደግሞ ተጠቅሜ ያሳያችኋለሁ። ፎሎ ማድረግ እንዳትረሱ። ይመቻችሁ።